እንኳን ለአብይ ጾም በሰላም አደረሳችሁ ይላል። ሁሌም በደንበኞቹ ተመስጋኝ ሆነው አፍሮ ሆሊላንድ አስጎብኚ አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ሰበር ነው። ከዓለማችን ጽኑ ተፈላጊ ቀንደኛ ዕፅ አዘዋዋሪዎች መካከል የሜክሲኮ የዕፅ ድርጅት ጃሊስኮ ኒው ጄኔሬሽን መሪ መገደል በሀገሪቱ ረብሻ ቀሰቀሰ። በቅጽል ስሙ ኤል ሜንቾ ተብሎ የሚታወቀው የድርጅቱ መሪ ሙሉ ስም ኒሜሲዮ ኦሴጉዌራ ሴሬቫንቴ መሆኑ ታውቋል። የሜክሲኮ የመከላከያ ሚኒስቴር እንዳረጋገጠው የዕፅ ቱጃሩን የገደሉት የአገሪቱ ጸጥታ ኃይሎች ናቸው። በዚህ በንዴት የተበሳጩ የወሮ በላ ባልደረቦችና አብሮበሎች በመላ ሀገሪቱ የግጭት ወይም የሁከት በላ ከፍተዋል። መንገዶችን ዘግተው አውቶቡሶችንና የንግድ ተቋሞችን ማቃጠላቸው ተዘግበዋል። የዕፁ ጌታ ኔሜሲዮ ኦሴጉዌራ ሴሬቫንቴ የተገደለው ትናንት እሑድ ጃሊስኮ በተሰኘው የአገሪቱ ምዕራባዊ ከተማ ውስጥ ከ4 ግብረ አበሮቹ ጋር መሆኑ ታውቋል። አሜሪካ የስለላ መረጃ አቀብላለች በዛ ሰዓት የት እንዳለ። በዚህ የተበሳጩ የወሮ በላ ቡድን አባላት የንግድ ተቋሞችንና አውቶቡሶችን አቃጥለዋል። በመላ ሀገሪቱ 20 ክፍለ ሀገሮች ውስጥ 250 የመንገድ መዝጊያ መሰናክሎች ደንቅረው ነበረ። ይሁንና የሜክሲኮ የደህንነት ካቢኔ አሁን እንደገለጸው ብዙዎቹ የመንገድ ማሰናከያዎች ተነስተዋል ብለዋል። የአሜሪካ ውጭ ጉዳይ ሚኒስቴር በሜክሲኮ የሚገኙ ዜጎቹን ቱሪስቶቹን መጠጊያ ፈልጉ፣ በቤት ወይም ሆቴሎች ውስጥ ተደበቁ ብለዋል። የትናንቱ የጃሊስኮ ከተማ የዕፅ አውራ ገዳይ ዘመቻ የተመራው በሜክሲኮ ጦር ልዩ ኃይሎች ሲሆን ከአየር ኃይልና ከብሔራዊ ዘብ ፈጥኖ ደራሽ ኃይሎች እገዛ እንዳገኘ የአሜሪካ መከላከያ ሚኒስቴር ገልጿል። ልዩ ኃይሎቹ የጃሊስኮ አዲስ ትውልድ የዕፅ ድርጅት አባላትን በቁጥጥር ስር ለመዋል በገቡበት ወቅት በነበሩበት ቤት ውስጥ ማለት ነው ተኩስ ተከፈተባቸው ይላል የአሜሪካ መከላከያ ሚኒስቴር መግለጫ። በዚህ ጊዜ ኃይሎቹ ራሳቸውን ለመከላከል በወሰዱት የአጸፋ እርምጃ እዛው በቦታው 4ቱን ገድለው ሌሎች 3ቱን አቁስለዋል ብለዋል። አንዱ ሟች ዋናው የዕፅ ቱጃሩ ኦሴጉዌራ ሆኖ ተገኝቷል። ወደ ሆስፒታል በአየር እየተወሰደ አርፏል። መንግሥት አውሮፕላንን መጥቶ ለመጣል ወይም ብረት ለበስ ተሽከርካሪዎችን ለማውደም የሚያስችሉም ሮኬት መተኮሻዎችን ተቆጣጥሯል ብለዋል።
አያሌ የእጽ ድርጅቱ መሪ ኔመስዮ አጋሮችና ከፍተኛ ኃላፊዎች አሜሪካ ወህኒ ቤቶች ውስጥ ይገኛሉ። ወንድሙና እንደዚሁም የሚስቱን ወንድም ጨምሮ አንዳንዶች ለረዥም ዓመታት ወህኒ ቤት ሕይወታቸውን እንዲያሳልፉም የተፈረደባቸው መሆኑ ታውቋል። በሌላ አብይ ዜና የአሜሪካ የንግድ ተደራዳሪ ጃሜሶን ግሪር የፕሬዝደንት ዶናልድ ትራምፕ አስተዳደር በከፍተኛው ፍርድ ቤት ሕገወጥ ተብሎ የታገደውን የታሪፍ ፖሊሲ እንደሚቀጥሉ አስታወቀም። ባለፈው አርብ ከፍተኛው ፍርድ ቤት የደነገገው ብይን ፕሬዚደንት ትራምፕን የሥልጣናቸውን ልክ አልፈው ሄደዋል ሲል በሰላ ቃላት የታጀበ ነበረ። ይሁንና ግሪር ፖሊሲው አልተለወጠም፣ ፖሊሲውን ለማራመድ የምንጠቀምበት የሕግ አንቀጽ እንጂ ብለዋል። ግሪር ከሲቢኤስ ጋር ባደረጉት ቃለ ምልልስ ደግሞ አሜሪካ ከእንግሊዝ፣ ከአውሮፓ ኅብረት፣ ከጃፓን፣ ከስዊዘርላንድና ሌሎች ጋር ከደረሰቻቸው የታሪፍ ስምምነቶች አትወጣም ብሏል። የንግድ ተደራዳሪው እንዳብራሩት ፕሬዚደንት ትራምፕ የከፍተኛውን ፍርድ ቤት ውሳኔ ተከትለው በሌላ የሕግ መሠረት ላይ የተገነባ የ10 በመቶ ዓለም አቀፋዊ ታሪፍ ከጣሉ በኋላ ባለፈው ቅዳሜ ደግሞ ይህንኑ ታሪፍ ወደ 15 በመቶ ያሳደጉት መሆኑ ይታወቃል። አሜሪካ ከሀገራት ጋር የሁለትዮሽ እየተደራደረች ከደረሰቻቸው የንግድ ስምምነቶች የተለየ ነው። የተደራዳሪው መግለጫ አንድምታ የቀደመውን የሁለትዮሽ ድርድር ውጤት የሆነውን የንግድ ስምምነቱን አክብረው በሚቀጥሉ ሀገሮች ላይ አዲሱ የ15 በመቶ ታሪፍ አይጣልባቸውም ወይም ተፈጻሚ አይሆንባቸውም። ይሁንና በዛሬው ዕለት የቻይና ንግድ ሚኒስቴር ጉድ አፍልቷል። አሜሪካ ቻይና ላይ የጫነቻቸውን ታሪፎች በአስቸኳይ እንድታነሳ ጠይቋል። በሕጉ መሠረት የፍርድ ቤቱን ውሳኔ አንድምታ በተመለከተ ቻይና አጠቃላይ ግምገማ እያደረገች መሆኗንም አስታውቋል። እንግዲህ ኢሳያስ እንደሰማው ነው። ሁለት አበይት ዜናዎች ናቸው ያሉት። አንዱ የዚህ የሜክሲኮ ጀሊስኮ የተባለው የዕፅ ድርጅት የሚገርም ነው። ጄሊስኮ ኒው ጄኔሬሽን ነው የሚባለው፣ አዲሱ ትውልድ የሚባል የዕፅ ድርጅት ነው። በጣም ሜክሲኮ ውስጥ መንግስትን ተገዳድሮ የሚኖር በጣም የሚዘገንኑ ወንጀሎችን ይፈጽማሉ። የሜክሲኮ የዕፅ አዘዋዋሪዎች እጅግ የሚዘገንኑ ፍጅቶች አካሂደዋል እና ትልቅ ዜና ነው እውነቱን ለመናገር እንደዚህ አይነት በመንግስት ውስጥ መንግስት እስከ መሆን ድረስ የደረሰ ወንጀለኛ መገደል መቻሉ አበይት ዜና ነው። ይሁንና በሰማው መልኩ ተጽዕኗቸው እዚህ ድረስ ከመሆኑ የተነሳ በመላ ሀገሪቱ ማለት ይቻላል መንገዶች እየዘጉ አጠቃላይ ሁከት፣ ለምሳሌ ውጤቱ አይታወቅም፣ ብዙ ሰዎችም ሊገሉ ይችላሉ፣ የንግድ ድርጅቶችን አቃጥለዋል፣ አውቶቡሶችን አወድመዋል የሚለው ዓለም ዛሬ ላይ ይህንን ዕፅ አዘዋዋሪ መግደል ለምንድን ነው ያስፈለገው? እስከ ዛሬ አሳዳጅና ተሳዳጅ ሆነው ኖረዋል ወይስ ተከባብረው ነው ይኖሩ የነበሩት? እንደገና ደግሞ ህዝባዊ አመፅ ተነሳ ሲባል ይሄ ሰው ከህዝቡ ጋር እጅና ጓንት ሆኖ ይሰራ የነበረ ነው ማለት ይቻላል? ለምንድን ነው ይህ አመፅስ የተነሳበት ዋናው ምክንያት? ህዝብ ከወሮ በላ ጋር እጅና ጓንት ሆኖ የሚነሳበት አጋጣሚ ብዙ አይደለም። እዚህ ዜናው ላይ የሚለው የዚህ የዕፅ ድርጅቱ ባልደረቦችና ግብረበሎች ነው። በአጠቃላይ ከድርጅቱ ጋር ከዚህ ከህገወጥ ጋንጎች ምንድን ነው የምንላቸው? አንዳንድ የአማርኛ ችግር አለው። ያ ወመኔ ወሮ በላ እንላለን፣ ግን በተደራጀ መልኩ ስርዓት ዘርግተው ራሳቸውን የሚጠብቁበት የመከላከያ አቅም ገንብተው መንግስትን በእነሱ ስር ለማቆየት ወይም መንግስትን ተገዳድረው ለመኖር የሚያስችላቸው የኢንቴሊጀንስ የመረጃ ልውውጥ መንገድ ዘርግተው ገንዘብ መግዛት የሚችለውን ሁሉ አቅም ፈጥረው እና ማህበረሰቡ ደግሞ እንደ ማህበረሰብ እንዳያጋልጣቸው ቀና ብሎ እንዳያያቸው በቀጥታም ሆነ ከመንግስት ጋር በሚያደርጉት የበቀል እርምጃዎች እንዲሁም በተኩስ ልውውጥ
ለብዙ ሰው ለብዙ ንጹሐን እልቂትና ለሀገር ሞት ምክንያት የሚሆኑ ናቸው። ስለዚህ የአሁኑ በትክክል ሜክሲኮ ውስጥ እየታየ ያለው የወሮ በሎቹ አባላት ናቸው እና የእነሱ ደጋፊዎች ናቸው። ቤዚካሊ በሀገሪቱ የተለያዩ ከተሞች ላይ መንገድ እየዘጉ በዚህ መንገድ ይህን ረብሻ እየፈጸሙ ይገኛሉ። ዓለም ለእጽ አዘዋዋሪዎቹ መሪ መገደል የአሜሪካ እጅ አለበት። ዜናውም ላይ ጠቅሼዋለሁ። መረጃውን የሰጠችው አሜሪካ ናት። ይሄ መረጃ ነው ይህን ወንበዴ እንዲገደል ያደረገው። ቅድም ላነሳው ጥያቄ ለምን አሁን የሚል ጥያቄ አለ። መገደል ያለበትማ ድሮ ነው። ነገር ግን የሆነ ቦታ ሱቅ ከፍቶ እዚህ መተገደለኝ የሚል ሰው አይደለም። የኮሎምቢያውን ኤስኮባርን መግደል ትልቅ የብዙ ቴክኖሎጂ ውጤት ነው። አንደኛ እንደነዚህ አይነት ድርጅቶች በሚያገኙት ገንዘብ ቅድም ምናልባት አንተ ለመጥቀስ የፈለግከው በማህበረሰቡ የታቀፉ ናቸው የሚል ያጣ የነጣ ማህበረሰብ ውስጥ በተዘዋዋሪ መንገድ በህገወጥ መንገድ ያገኘውን ገንዘብ ፈሰስ በማድረግ ደጋፊዎች ልትገዛ ትችላል፣ ወይም በአመለካከት ለአንተ ጥሩ የሆኑ ሰዎችን። ይሄ ከድህነት የሚመነጭ ነው። ይሁን እንጂ እነዚህ ሰዎች በማንም ሰው ህይወት ላይ የመወሰን ስልጣን ያላቸው ናቸው። ስለዚህ ለነሱ ከህዝብ የሚሰጠውም አንዳንድ በጎ አመለካከት እንደ ድጋፍ ሊቆጠር አይችልም። በዚህ በኩል በጀርባ በኩል ወንጀል ሰርተው ስንት ነገር ፈጽመው እዚህ ጋር ትምህርት ቤት ሊከፍቱል ይችላሉ። ሰዎች የሚመለከቱ ልጆቻቸውን ወደ ትምህርት ቤት መላክ መቻላቸውን ሊሆን ይችላል። ስለዚህ የህዝብ ድጋፍ አላቸው ብሎ ማመን አስቸጋሪ ነው። ይህን ሰውዬ ግን ለመግደል ምንጊዜም ሜክሲኮ ሳትችል ቀርታለች እስካሁን ድረስ። ስለዚህ ብዙ የሚዘገንኑ ወንጀሎች በእሱ ትዕዛዝ እንዲፈጸም ሆነዋል። ብዙ ንጹሐን ሞተዋል። መቼም ፍትህ ሊያገኙም አይችሉም። ይሁንና ዛሬ በዚህ ጀሊስኮ በተባለው የሀገሪቱ ምዕራባዊ ክፍል የሆነ ቦታ ድርጅታቸው መነሻ ስም በሆነች ከተማ ከግብረ አበሮቹ ጋር በነበረበት ሰዓት ላይ አሜሪካ ባቀበለችው መረጃ የሜክሲኮ ልዩ ኃይሎች ሊገሉ ችለዋል። ስለዚህ ለምን አሁን ለሚለው ጥያቄ ትናንትም መግደል አልተቻለም ነበረ። ኢሉሲቭ ናቸው፣ አታገኛቸውም በቀላሉ። ወታደር ይጠበቃሉ። በዙሪያ ገባቸው ማንኛውም ሁሉ ነገር ሚስጥር ነው እና በዚህ ውስጥ ቆይተዋል። መጨረሻ ላይ ግን ያው መረጃው ሲገኝ ተገደለ ማለት ነው። ግን ዓለም አሁን የዚህ መሪ መሞት የአደንዛዥ እጽ ዝውውሩን እንቅስቃሴ መግታት የሚቻልበት ሁኔታዎች ተፈጥረዋል ማለት ይቻላል ወይስ በሌላ ሰው ደግሞ ተተክቶ ይቀጥላል እንቅስቃሴው ተብሎ ይገመታል? ሌላ ሰው ተክተው ለመንቀሳቀስ ሊሞክሩ ይችላሉ። ነገር ግን ዋናና ተተኪ ምንጊዜም አንድ አይደለም። አሁን በዜናውም ላይ እንደሰማው እኛ ብዙም ዝርዝር መሄድ አስፈላጊ ስላልሆነ ነው እንጂ እንደሱ አይነት ቁልፍ የሆነው የወንበዴ ድርጅቱ አባላት አሜሪካ እስር ቤት ውስጥ እየበሰበሱ ነው ያሉት ተፈርዶባቸው፣ የአማቹን ጨምረው ማለት ወንድሙን ጨምረው። ስለዚህ ዋነኛው የሁሉ መተማመኛ መነሻ መድረሻ የሆነው ሁሉም አክብረው የሚታዘዙለትና የእንጀራ የሀብታችን የምቾታችን ውጤት ብለው የሚወዱት የሚተማመኑበት የሚመኩበት ሕይወታችንን እንሰጣለን ብለው የተገዙለት ሰው ነው ይሄ ሰውዬ። በሌላ በኩል ደግሞ ባንገዛው ባንተባበረው ከዚህ እንውጣ ብንባል አንገታችንን ቆርጠናል ብለው የሚፈሩ ሰይጣን ነው። ስለዚህ የእሱን ያህል እንዲህ አይነት የወንበዴ ድርጅት ስትመሰረት ወንበዴ ስለሆንክ ነው። ሌላ የተሻለ ነገር ስላለ ወንበዴ ስለሆንክ ነው። በንጹሐን ሕይወት ላይ በቅጽበት የመወሰንህ ሞሪበንድ መሆንህ ፊሊንግ የለህም። ቀጥለ ስለምትበላው ስለምታጨሰው ስለምትሆነው ነገር ነው እንጂ በአንተ የተነሳ ስለሚጨፈጭፉ ሰዎች ደጎች ስሜት የለህም። ስሜት በድን ነው። ይሄ በነገራችን ላይ ሐኪሞች የሚሉት ነው። ኢንኬፔብል ነህ፣ ፊል ለማድረግ አትችልም። እንደ ሰው አይሰማህም። ስለዚህ እንዲህ አይነት ሰው ስትሆን እንዲህ አይነት ቦታ ላይ መሪ ትሆናለህ፣ ጨፍጫፊ ትሆናለህ ማለት ነው። እና የሜክሲኮ ልዩ ኃይሎች ትልቅ ነገር አድርገዋል። ሀገሪቱ ትልቅ አውሬን የገደሉት እና ተተኪ ሊያደርጉ ይችላሉ። ነገር ግን ቆሌው ተገፏል፣ ድርጅቱ እንደ ድርጅት ማለት ነው። ከዚህ በኋላ እውነተኛ ከሙስና የጸዳ
የመንግስት ንቅንቅ ካለ ፍርስርሱን ሊያወጡት ይችላሉ። ወደሚቀጥለው ዜናችን እንሂድ። አዎ ዓለም እንግዲህ የአሜሪካ ከፍተኛው ፍርድ ቤት የደነገገው ድንጋጌ አለ፣ በተለይ ታሪፍን አስመልክቶ ማለት ነው። እና ታሪፍን አስመልክቶ የዶናልድ ትራምፕ ታሪፍ የጣሉት አግባብነት የለውም ብሎ ካነሳ በኋላ ዶናልድ ትራምፕ አንድ ታሪፍ መጣል ቀጥለዋል፣ ሁለት ታሪፍ መጣል ቀጥለዋል። ይሄ ያስኬዳል ወይ? ዶናልድ ትራምፕን በሕግ ተጠያቂ አያደርጋቸውም ወይ? ያ የመሰረታዊ ጥያቄ ነው። ትክክለኛ ጥያቄ ነው። እውነቱን ለመናገር እንግዲህ በየጊዜው የምንከታተለው ነገር ነው። ሕግ ተላልፈዋል ብሎ ነው የተበየነባቸው እና በፍርድ ቤት ተከልክለዋል። የሀገሪቱ የመጨረሻው ድምፅ ነው፣ የሕግ ድምፅ ነው ያው። ስለዚህ በዛ መሰረት ቻይና ያቀረበችው ጥያቄ በማንኛውም መመዘኛ ትክክለኛ ነው። እስካሁን ድረስ የታሪፍ ሲያደራርቡ የነበሩበት አሰራር ሕገወጥ መሆኑ በሀገሬው ፍርድ ቤት ተደንግጓል። ስለዚህ ቻይና በዛ በነበረው ስምምነት ተገዥ አልሆንም ማለት መብቷ ነው። አሁን ምንድነው ያደረጉት ዶናልድ ትራምፕ ሌላ አንቀጽ እንደዚሁ የባለፈውን ምንድነው የታሪፍ ለመጣል ምክንያት የሆናቸው በ1997 የወጣ አንድ ድንጋጌ ነው። ይህን ወይ ደጋግመን አስተነዋል። አሁን ደግሞ በሌላ ምክንያት እንዲሁም የሚያስኬድ ሌላ ድንጋጌ ተጠቅመው 10 በመቶ ጥለው ነበር፣ 15 በመቶ አድርገውታል። ይህ 15 በመቶ በነገራችን ላይ የመጨረሻው ነው። በዛ አንቀጽ መሰረት መጣል የሚችሉት 15 በመቶ ብቻ ነው ከፍተኛው። ስለዚህ ምንድን ነው ያደረጉት? መጠባበቂያ ነው ያደረጉት። አሁን አገሮች በዚህ ላይ ገዙ መብታቸው ነው። ከአሜሪካ ጋር የሁለትዮሽ ድርድር በማድረግ የንግድ ስምምነት የደረሱ ሀገሮች ስምምነቱን የሀገሪቱን ፍርድ ቤት ውድቅ ስላደረገው በዚህ አንገዛም ማለት ይችላሉ። ስለዚህ ወደ አሜሪካ በሚልኩት ሸቀጦች ላይ የሚውል የአሜሪካ ታሪፍ የለም ማለት ነው። ይሁንና ዶናልድ ትራምፕ እንደዚህ የሚሉ ሀገሮች ላይ እንደተረዳሁት ማለት ነው ይህን የ15 በመቶ ታሪፍ ይጥላሉ ማለት ነው። አሁን ነገሮች እየተወሳሰቡ የሚመጡት ለምሳሌ አሁን ቻይና አልገዛም ብላለች፣ በዚህ እንነጋገር ብላለች። ስለዚህ አሁን ቻይና 30 በመቶ መሰለኝ ያለባት ታሪፍ አጠቃላይ አሁን። ስለዚህ ቻይና ይህን 30 በመቶ ታሪፍ ነው በተለይ በዚህ በአዲሱ የሊብሬሽን ዴይ ብለው ባለፈው ሚያዝያ ወር በአጠቃላይ በዓለም ላይ ያወጁት የታሪፍ መነሻ ሆኖ ማለት ነው። እሱን ባለመቀበል በማትቀበልበት ጊዜ ዶናልድ ትራምፕ ይህንን 15 በመቶ ታሪፍ ተፈጻሚ ያደርጉባታል ማለት ነው። ያለው ሁኔታ ይሄ ነው። ግን ለምሳሌ ከእንግሊዝ፣ ከአውሮፓ ህብረት፣ ከስዊዘርላንድ በስም ጠቅሰው ከጃፓን እንዲሁም ከሌሎችም ጋር እንደ ሀገር ከህንድም ጭምራውን በቅርቡ እየተደራደሩ የደረሱባቸውን የንግድ ባይላተራል ስምምነቶች፣ የሁለትዮሽ ስምምነቶች እንጠብቅ ነው። ስለዚህ በዛ መሰረት እንቅስቃሴዎች ይቀጥሉ ነው የዶናልድ ትራምፕ አስተዳደር እያለ ያለው። በሌላ በኩል ግን ከቀረጥ የሚገኘው ገንዘብ ህገወጥ ነው ራሱ። አሁን የአሜሪካ ኩባንያዎች በዚህ ህግ ሊገዙ አይችሉም፣ ህገወጥ ነው ተብሎ ቀርቷል። ስለዚህ አሁን ምንድነው ግራ የሚያጋባውና እንግዲህ በሂደቱን እያየ መናገር ያለብን እነዚህ ሀገሮች ይሄን ስምምነት አድርገው ሲቀጥሉ የአሜሪካ ኩባንያዎች ምንም እንኳ ፍርድ ቤቱ ውድቅ ቢያደርገውም ኢምፖርተርስ አስመጪዎች ምርጫ ያላቸውም ከእንግሊዝ የሚመጣው በስምምነቱ መሰረት የቀጠለ ስለሚሆን አሁንም ህገወጥም ሆኖ ነገር ግን ለፕሬዚደንት ዶናልድ ትራምፕ ካዝና እንትን ይከፍላሉ ማለት ነው። ምንድነው ራሱ እስካሁን የተሰበሰበው የ130 ቢሊዮን ዶላር የታሪፍ ገንዘብ ህገወጥ ነው እና ታችኞቹ ፍርድ ቤቶች ቀርበው እንግዲህ ክርክሮች የተካሄደበት ዞሮ ታሪፍ ለከፈሉ ኩባንያዎች ኢቨንቹዋሊ የሚመለስ ተደርጎ ነው የሚጠበቀው። ስለዚህ እንግዲህ እንደ ሁለቱ ሀገሮች ስምምነት ይህንን ታሪፍ ተቀብለን እንቀጥላለን ካሉ የግድ የአሜሪካ አስመጪዎችም በዚህ መሰረት ነው መሄድ የሚችሉት። ፍርድ ቤቱ በተለየ ሁኔታ ጣልቃ የሚገባበት ነገር እስከሌለ ድረስ ለማለት ነው። ኢሳያስ ዓለም የፍርድ ቤት የህግ የበላይነትን የማስጠበቅ ስልጣን አለው። ሌላው ደግሞ ህግን የማስፈጸም ግዴታ አለበት። አሜሪካ የህግ የበላይነትና
የህግ አስፈጻሚው አካል መለያየት እየታየ አይደለም ወይ? ይሄ ሂደት ደግሞ አሜሪካንን አዲስ መልክ እንድትይዝ አያደርጋትም ወይ? ይህ እንግዲህ ገና ራሱን በብዙ መንገድ የሚገልጥ ትልቅ ፍጥጫ ነው። ከፍተኛው ፍርድ ቤት ህገወጥ ብሎታል። በዚህ መንገድ ከዚህ በኋላ መቀጠል ያለበት ታሪፍ የለም። የታሪፍ አሰራር ቢያንስ በቀደመው ፍርድ ቤቱ ህገወጥ ነው ባለው የ1997ቱ ህግ ላይ አስመልክተው እስካሁን ሲያካሄዱትን ማለት ነው። ይሄ የሁለትዮሽ ድርድርም በአብዛኛው በዛ ላይ ተመስርቶ የተካሄደ ነው። ስለዚህ ዶናልድ ትራምፕ እያደረጉ ያሉት ምንድን ነው? ምንም እንኳ ፍርድ ቤቱ ይህን ቢልም ሀገሮች ከእሳቸው አስተዳደር ጋር የተደራደሩበትና የተስማሙበትን ይቀጥል የሚል አቋም ወስደው መቀጠል ይችላሉ ነው። በሌላ አነጋገር ግን ፕሬዚደንቱ እንግዲህ ያቀረቧቸው አማራጮች ይሄ ናቸው። እነዛኞቹ ሀገሮች ግን ነው በህግ አንገደድም፣ ስለዚህ በዛ በሁለትዮሽ ህግ አንገዛም ካሉ ይችላሉ። ነገር ግን ምንድነው አውቶማቲካሊ 15 በመቶ ታሪፍ በሌላ አንቀጽ ጥገኛነት እያስተላለፉትና ለ5 ወር ያክል መብት ይሰጣቸዋል። ፕሬዚደንቱ ይሄንን ታሪፍ እንዲጥሉ መብት ይሰጣቸዋል። ያንን 15 በመቶ ይጥሉበታል ማለት ነው። እዛ ሀገር ላይ እንግዲህ የሀገር የሚመለከተው ሀገር አመዛዝ ነው ይሻለኛል ከሁለትዮሽ ግንኙነቱ ይሻለኛል ይል ይችላል። ለምሳሌ ይህንን የሁለትዮሽ ግንኙነቱ ስምምነት አልቀበልም ብሎ 15 በመቶውን ቢጥሉበት የአጸፋ ምላሽ ቢጥልባቸው ዶናልድ ትራምፕ ምን ማድረግ እንደሚችሉ አላውቅም። በየጊዜው እያየን የምናቀርበው ነው። በዚህ የሚጠቀሙበት አንቀጽ ከ15 በመቶ በላይ መጣል አይችሉም። ከ5 ወር በኋላ ደግሞ የአሜሪካ ኮንግረስ መቅረብ አለበት። የአሜሪካ ኮንግሬስ ሊያጸድቀው ይገባል ይቀጥል ብሎ፣ አለበለዚያ ከ5 ወር በኋላ የዕድሜ የማይኖረው ነው። ስለዚህ ያለ ሁኔታ ፕሬዚደንቱ የአሜሪካንን ከፍተኛ ፍርድ ቤት ዳኝነት እየተጋፉ ነው በተጨባጭ እና ጥያቄ መልስ የሚያገኘው አይ ቲንክ ኦልሬዲ በህጉና በአስተዳደሩ መካከል መፈራገር ይታያል። አለም አሁን እንግዲህ ዶናልድ ትራምፕ 1 ዓመት ሞልቷቸዋል። አሁን ዓመት ከሞላቸው በኋላ ደግሞ ይሄ የግምገማ ነገር አላቸው። የምርጫ ግምገማ አይነት ሂደት ውስጥ ይገባሉ። ይሄ ሂደት የዶናልድ ትራምፕን መንግስት ከፍተኛ ቻሌንጅ ውስጥ አይከተውም ወይ? ኢሳያስ በአጠቃላይ ወደፊት የሚካሄድ ነው። የአስተዳደሩ እንግዲህ በዚህ መንገድ ታሪፍ አሰራሩ የንግድ ፖሊሲ እንዲቀጥልለት ነው የፈለገው። ይሄ ደግሞ ከፍርድ ቤት ፍላጎት ድንጋጌ ውጭ ነው። እንግዲህ ዜናዎችን እያየን የተሻለ መረዳት እናገኛለን። ኢሳያስ አለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪውን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል።
አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218 ስልክ 0988 181818 ዋትሳፕ 0930 01 1998 አፍሮ ሆሊላንድ